አትችሉ እንዴ? እንዲህ የተባለው ሐሰተኛ ነብይ ስትለኝ እሺ የክርስቶስን ጎን የጠባችው ሴትዮ ምን አርጋት ነው የምልህ? እንደዚህ ብሎ እኮ ጌታ እንደዚህ ያለኝ አለ እኮ ምናምን ስትለኝ ስልክ ደወልኩ አለ ስትለኝ ጌታን ማርያምና መላእክቱ መጥተው ተሰልፈው ሳሙኝ ያለውን ሰውዬ ምን አረከው ነው የምልህ? ስላሴን አዘልኳቸው ያለውን ሰውዬ ምን አረከው ነው የምልህ መጀመሪያ ማለት ኦኬ። ስለዚህ ካሪዝማቲክ ሙቭመንቱን ለመናገር ካሪዝማቲክ ሙቭመንቱን ለመቃወም ኮንቲኒዩሽኒዝምን ለመቃወም ኦኬ የነቢያት አገልግሎት የሚቀበሉ አብያተ ክርስቲያናትን ለመቃወም እናንተ ጋር አቅሙ የለም ነው ባጭሩ። አለ ካላችሁ ኑ ሞግቱ። 25 ደቂቃ ይቀራል። አራት ሰዓት ስለምናበቃ ኑ ግቡና ሞግቱ። አለ ካላችሁ ግቡና ሞግቱ። ግን የለም። እንደውም እነዚህን አለመቀበል ራሱ አትችሉም። በቤተ ክርስቲያናችሁ እነዚህን ሰነዶች አለመቀበል ራሱ አትችሉም። አልቀበልም ብትል ከቤተ ክርስቲያን ትወጣለች። ወይስ ከቤተ ክርስቲያን ውጪ ድነት የለም። ብዙ ነገርህ ነው የሚነካብህ የሚናጋብህ። ኦኬ ብዙ ነገር ነው የሚናጋብህ። ስለዚህ እነዚህን ነገሮች ይዛችሁ መታችሁ በምንም ተአምር እዚህ ያለውን ነገር መቃወም አትችሉም። እኛ ግን መቃወም እንችል። ልክ ያለውን ነገሮች መቃወም እንችላለን። ስህተት ነው የምንለው ነገር ስህተት ነው ብለን ተቃውመን መናገር እንችላለን። በሴሴሽኒዝም እና በኮንቲኒዩሽኒዝም መካከል ኦኬ አመታት ያስቆጠሩ ውይይቶች ተደርገዋል። ከዚህ በኋላ ይደረጋሉ። ምንም በቃ በወዳጅነት መንፈስ ነው የሚደረጉት። ራሱ አንድ ወንድሜ በቃ ጀስት አይ ይሄኛው ነገር እኮ ልክ አይደለም እንደሚለኝ እሱ እንደዛ ነው የምናወራው እንጂ ሲምፕሊ ቤተክርስቲያንን ዲፋይን አድርጎ አንተ ከቤተክርስቲያን ውጪ ነህ አንተ ቤተክርስቲያን ታውቅቷል አይደለም የምንለው። ከዛ ሁለታችንም ዞረን ሐሰተኞቹን ደግሞ እንቃወማለን ማለት ነው። ኦኬ ጸሎትን እስቲ ወይ ገብተህ ሜታፎሩን ታሳየናል። ክርስቶስ ሰምራ የክርስቶስን ጎን መጥባቷ ሜታፎር መሆኑን አሳየና ግባ። እሱ ያስቁኛሉ አለ አንዱ። ታስቁኛለሽ ሜታፎር ያስቁኛሉ ሜታፎር ዘማርያም እንዳይሰማ አይ እሺ ሰላም ኮሜንት ላይ ቻለው ጋይስ አሜን ብያለሁ። ተባረኩላችሁ። ሰላም እንዴት ናችሁ? ጸሎት እንዴት ነህ? አለን ክብሩ ይስፋ። እንዴት ነው? አለን ሜታፎር ምናምን ያልከን ነበር። አዎ ከሱ በፊት ግን ልጅን እግዚአብሔር ይማርልህ ቃልዬ። አሜን አሜን። ጸሎት እሺ መጽሐፎች ላይ አሁንም እኮ ገድላትን ድርሳናትን ራሱ የምታችሁበት መንገድ ልክ አይደለም ነው። አንደኛ አገላለጽ አለ። ቆይ ጊዜ ቦታ የሚባል ነገር አለ። አንድ መጽሐፍ ሲተች እሺ ሜታፎር ናቸው ብለሃል አይደለ? እኮ አገላለጾች አሉ። እሱን አንዴ ቆይ ስማ፣ ቆይ ሜታፎር ናቸው ብለሃል አይደለ? እኮ ያልኩበትን ልንገርህ። አሰማኝ ቃልዬ ለምን እንጫጫዋለን እኮ አዎ አይደለም ብል መጀመሪያ እስቲ አንተ ሳታጠና አይደለም ገድላቱን አሁን ገድለ ክርስቶስ ሰምራ አነሳህና እየተጨነቀ ነው። አንተ አጥንተህ ነው። አዎ ቆይ አጥንተኸዋል ወይ? አዎ እንዴ አጥንቼዋለሁ። ሳላጠናው ነው እንዴ እንደዚህ እንትን ብለው። ስለዚህ ላምብልህ አሁን የመጀመሪያው ጽሑፉ የት ነው ያለው? እሺ ታውቃለህ? በጌታስ አንዴ አሁን ላነብልህ ነው። የት ነው የመጀመሪያውን ጽሑፍ ያገኘኸው? እሺ አንዴ ሚዩት አድርግ። ቆይ ሚዩት አድርግ አንዴ። ቆይ አሁን እሺ ይኸው ሚዩት አድርግ። እሺ መጽሐፉ የቤተክርስቲያናችሁ መጽሐፍ። ስለዚህ አሁን ምን መሰለህ ማድረግልህ አውጥቼ አነብልሃለሁ። ሜታፎር ብለህ ነው የገባኸው። ሜታፎር ነው ስላልክ ነው የገባኸው። እሺ እንዳትረሳ ይሄን። ቆይ አንተ አጥንቻለሁ ካልክ መጀመሪያ ይሄ እኮ ነው ብራዘር ምንም አይጠቅምም። ቆይ አንዴ አጥንቻለሁ ካልክ የመጀመሪያው የት ነው ያለው? እንትን ነው ያለው እዛ ቫቲካን ላይብረሪ አንደርግራውንድ ውስጥ ነው ያለው። ምንም አያገባም። አንዴ ቆይ አሁን ያንተ ምዕመናን አዳምጥ። ቀስ ብሎ ነው አዳምጥ። አስገብተን ነው የምታወራው። አዳምጥ። አሁን እጃችሁ ላይ ያለውን ምዕመናን የሚጠቀሙበትን የመጀመሪያው እትም የት ነው ያለው? እዛ እንትን ነው ያለው፣ ጎጃም ነው ያለው። ምንም አያገባንም እሱ። ሁለተኛው የት ነው ያለው? ግብጽ ነው ያለው። ምንም አያገባንም። አሁን እጅ ላይ ያለውን ይሄ ምንድነው ያልተወገዘውን እንደ መጥምቀ መለኮት ዮሐንስ ያልተወገዘውን እሱ ላይ ያለውን ነገር እንዴት ሜታፎር እንደሆነ አሳየን ነው የተባልከው። የመጀመሪያውን እትም ከፈለክ ለራስ ያዘው እዛው። ምንም አያደርግልንም። እሺ አሁን ላምብብል ሜታፎርነትን ታሳየናለህ?
አለ። እሺ በመሀል ጠፍቶ ነበረ። አሁን ይኸውልህ መጀመሪያ አንድ ነገር ለመተቸት ኦሪጂናሉ ከባከ እንዴ ምንድነው እንትን ላለብልህ ነውና ነገር ታዲያ እንዴ የሰማውን አይደለም የምትናገረው አንተ አሁን የምትናገረው ለምን ልክ ያልሆነ ድምዳሜ ሜታፎር ነው ብላ እንደ ገባው አሁን ሜታፎርነቱን ነው የምታሳየን እንዴ እኮ የተገለጸ። ቆይ አንዴ ተረጋጋ። ቆይ ላውጣልህ አንዴ መረዳት ያስፈልጋል። ቆይ ላውጣልህ አንዴ ቆይ እኔም ብለው ለምን አሰሙኝ መጀመሪያ አንተ ምትለው አንተም ብቻ አይደለም የምንሰማ ጸሎት የምታወራውን ነገር ያገኘህበትን ሜታፎር መሆኑን የምታሳየንን ሶርስ አዘጋጅ። አንብቤ ነበር የሆነ ቦታ እንዳትለን፣ እንደዚህ ይባላል እንዳትለን። አሁን አዳምጥ። ቆይ አትበለን። እናንተ የቆማችሁበት መሰረት ራሱ ልክ አይደለም። እየተቻችሁበት ያለው እኮ መሰረቱን ታሳየናለህ። አሁን ይነበብልህና እኛ አዳምጥ እንዴ እኛ ከውጭ ነን አይደል? ስማ እኛ ከቤተ ክርስቲያን ውጭ ነን። ከውጭ እኛ እኮ እንደፈለግነው መረዳት እንችላለን። ችግር የለውም። አየንና በቃ አዳምጥ ልጨርስ ብራዘር። ከዚህ ቤትም እንዳልቦልክህ ከኔ ጋር ስታወራ ማለት ነው። በስርዓቱ አውራ። ቤት ውስጥ ያለውን አንተ የምትረዳበት መንገድ አለ። አንደኛው ምንድነው? ሜታፎር ነው የሚሉ ይሄንን ያገኘኸው ዝም ብለህ በህልም አይደለም። ሊቃውንቶች የነገሩን ነገር ነው አይደል? ቤተክርስቲያን የነገረችን ነገር ነው እየነገርክን ያለው። ስለዚህ ሜታፎር ስትል እኛ ሜታፎር ብለን አልተረዳንም። ስናየው በቃ ሊትራል ነው ነገሩ። ኦኬ አይ ሊትራል አይደለም እንደው ዝም ብላችሁ አላችሁ እንጂ ቤተክርስቲያኒቱ እኮ ጽፋ አስቀምጣ ስትተረጉመው እንደዚህ ብላ ተርጉማለች ይኸውላችሁ ብለህ ማስረጃ ታመጣለህ። ከቃሌ ጋር ስለምታወራ ጥሩነቱ እስከ መጨረሻ ከሱ ጋር ልታወራ ትችላለህ። እኔ ግን ኤክስፔክት ማድረገው ምንድነው ሜታፎር ነው ስላልክ ሜታፎሪካሊ ይፈታል የተባለበትን ማስረጃ ካላመጣ እያወራ እያለ ነው ቀንድቤ ማስወጣ። ለምን ትርፍ ነገር ዝም ብለን እንቶ ፈንቶ ጊዜ ተርፎን ልናወራ የተቀመጥን ሰዎች ስላሉን። ስለዚህ ሜታፎር መሆኑን አሳየን። ከሱ ጋር ነው የምታወራው። እኔ ግን ቁጭ ብዬ የምጠብቀው ሜታፎር መሆኑን ካንተ ውጪ የሚናገር ሌላ የቤተ ክርስቲያን ሰነድ መኖሩን ካንተ አፍ ቁጭ ብዬ እጠብቃለሁ። ቀጥሉ አሁን። እሺ አሁን አንተ ደግሞ አይደለም አሁን ጥያቄ ነው የምትመልሰው። ቆይ አይ በቃ ማታሶሩኝ ከሆነ ቆይ የተነሳው ነው ጸሎት ጥያቄ ነው የምትመልሰው። አንዴ ቆይ እንዴ ተረጋጋና አንዴ ይሰማ። እድል ስጠኝ። አማን ያወራው ልክ ያልሆነ ነገር አለ። አስተካክዬ ልናገር መጀመሪያ። አንተ ለተናገርከው ነገር ነው መጀመሪያ መልስ መስጠት ያለብህ። ኖ እሱ ያስቀመጠው ነገር ልክ አይደለም። ላውራ እድል ስጠኝ፣ ሀሳብ ልስጥበት፣ ከዛ ትጠይቀኛለህ። እሺ አማኒ እንትን አለ። እኔ ሀሳብን የምሰማ ሜታፎር መሆኑን ማስረጃ አምጣ ነው ያልኩ። ማስረጃ አምጣ። ቆይ መጀመሪያ አንተ ራስህ የቆምክበት ቦታ ልክ አይደለም እያልኩ ነው። አካሄዱ ኦኬ። እሱን መልስ ስትመልስ ትመልሳለህ። ጥያቄያችንም እሱ አይደለም ብራዘር። በእግዚአብሔር አንጀት የሆነ ነገር አታውራን። ማስረጃ ብቻ አምጣ። አይ በቃ እንግዲህ ስትረጋጉ ገባለሁ። ቻው። ውጣ ከዚህ ውጣ። ሲጀመር እንደዚህ የሆነ እንጂ እያለ ጊዜ መብላት ብቻ ነው። አንድ ልክ አይደለም ስትባል መጀመሪያ አካሄድህን ላሳይህ ማለት ምንድን ነው? ውጣ ከዚህ የገባበት ቦታ ሁሉ ለቅሶ በቃ ሰልስት የተቀመጠ ይመስል በቃ ሜታፎር መሆኑን አሳይ። ለዛ አይደል እንደ የገባው ሌላ አለ የለም። ጥሩነቱ እኔ ቤት ቦልቅ ያለው አይቼም አላውቅም። እንዴት ደስ እንደሚለኝ በቃ እንደዚህ አንጀት የሆነ ነገር የሚያወራው ማለት ነው። ቆይ መጀመሪያ ላስተካክላችሁ። እሱ ነው ወይ ፖይንቱ? የቆማችሁበት መሰረት ተው። እሱም በቃ እኛ ገለጥን። መጽሐፉ እዛ መንገድ ላይ ተዘርግቶ ሲሸጣየንና ገዝተን እዚህ ቦታ ላይ ደረስን። ከዛ ስናየው እንትን መሰለን፣ ሊትራል መሰለን። ከዛ አንተ መተህ ልታርመን ነው። ምን ብለህ? ሜታፎር ብለህ ደግሞ ስታርመን የራስ ሐሳብ እንዳይሆንና ገድሉ ለመከላከል እንዳይሆን ማስረጃ አለ ወይ? እሱን ልታሳየን ነው የገባው። ያንተን አንጀት የሆነ የቆማችሁበት መሰረት፣ የመጀመሪያው ፍቺ፣ የመጀመሪያው እትሜት ነው ያለው ምንም አያገባንም እሱ። ስለዚህ ሌላ ጊዜ ለነገሩ ሌላ ጊዜ እኔ ካንተ ጋር አላወራም። ሌሎቻችሁ ቀጥሉ። እሺ ወገንታት ወጣል ሜታፎር ነው ይለናል። ሜታፎር ነው ለማለት መጀመሪያ ምንባቡ መነበብ አለበት። በቃ የተጠየቀው ጥያቄ መጀመሪያ እሱ ስለሆነ ማለት ነው። ኦኬ እንግዲህ ክርስቶስ ሰምራ ይታወቃል። ሰይጣን ራሱ ያመሰገናት ናት በውበቷ ማለት ነው። ሰይጣን ራሱ አመስግኗታል። እንኳን ሰው ቀርቶ በውበቷ ሰይጣን ላይ የተደነቀና እግዚአብሔርን ያመሰገነባት ሴት ናት። ከማርያም ቀጥሎ አለች የምትባል የሚላት ገድሏ ማለት ነው። ኦኬ ስለዚህ አሁን እቺን ሴት ጎኗን እንትን ብሏል፣ ጠብቷል ኢየሱስ እንዴ
ማነው ጎኑን ጠብታለች። ከምራችሁ ነው ወይ? አሁን ድምጼን ዝቅ ማድረግ ከምራችሁ ነው ወይ? ሜታፎር ነው የምትለኝ? እሺ ምን ማለት ነው? ቶማስ እንደነካ ተብሏል። ቶማስ መንካቱ ሜታፎር ነው? ኦኬ ቶማስ መንካቱ ሜታፎር ነው? ሜታፎር አይደለም፣ ሪያሊቲ። እሱ ነካ፣ አንቺ ግን ለተባለችው እንዴ? እና ከምራችሁ ነው ደግሞ ተነስታችሁ ይሄንን ትክክል እንደሆነ ዲፌንድ ልታደርጉ የምትሞክሩት? አንዱ እሱ። ሁለተኛው ነገር ደግሞ ሜታፎር ነው ስትሉ ከምን አንፃር ነው ሜታፎር ነው እያላችሁ ያላችሁት? ማን ነው ሜታፎር ነው ያላችሁ? ማን ነው ሜታፎር ነው ራሱ ያላችሁ ማን ነው? ኦኬ ግን ዋናው ጉዳይ ወደ ዋናው ጉዳይ እንምጣ። ዋናው ጉዳይ ይሄ የሆነን አካል ተሳስተሃል፣ ይሄ ነገር ትክክል አይደለም ስትሉ ያ ነገር እናንተ ጋር ላለመኖሩ እርግጠኞች መሆን አለባችሁ፣ አስቀድማችሁ ማለት ነው። ኦኬ አስቀድሞ ያንን ማለት አለባችሁ። እንዳልኳችሁ ሌሊት ተነስቶ አንዱ መጥቶ እንዴ ዛሬ እኮ የጌታን ጎኑን እንትን ብዬ ጠብቼ ምናምን ቢለኝ፣ ኦኬ ተከትሎ ከጌታ ጋር ማርያም ተከትላ መታ ስማኝ ምናምን ቢለኝ፣ ስላሴን አዝያቸው ነው ቢለኝ፣ በተአምር የምቀበለው ነገር አይደለም፣ ትክክል አይደለም። ኪዳን ሰጠኝ ሌላ ጉዳይ ሆኖ ማለት ነው። ኦኬ ኪዳን ሰጥቶ ሌላ ጉዳይ ሆኖ ማለት። ስለዚህ እየተጠየቀ ያለው ነገር ሌላ፣ እየተመለሰ ያለው ነገር ደግሞ ሌላ ሆነብኝ። ለማንኛውም ግን ፖይንቱ ይሄ ነው። እኛ ጋር ስትመጡና ስለ ኮንቲኒዩሽኒዝም ስትጠይቁን፣ ሱፐርናቹራል ኢንካውንተርን በተመለከተ ስትጠይቁን ሐሰተኞቹን ከሆነ እኛ አንቀበላቸውም እንላለን። ኦኬ እኛ አንቀበላቸውም እነሱ እንላለን። እናንተ ግን እነሱን ስለምትቀበሏቸው ይህንን የእናንተና አባቶች የእናንተን ሰነዶች እነዚህን ሰነዶቻችሁ ስለምትቀበሏቸው እናንተ እነዚህን ነገሮች ስህተት ናቸው ለማለት አቅሟላችሁ። መጀመሪያ የራሳችሁን ስህተት ናቸው ብላችሁ ጀምራችሁ ነው ራሱ የሌሎችን ሐሰተኞች ራሱ ትክክል አይደለም ስህተት ነው ማለት ያለባችሁ ማለት ነው። ሶ ዋናው ፖይንት ይሄ ይመስለኛል። እዚህ ጋር ያበቃለሁ። የምትሉት ነገር ካላችሁ በልና እንጨርስ። አለ ቃልዬ አሎ አይ ስለዚህ እንትን እንበል ይሄንን እንትን እንበልና እንጨርስ አልኩኝ። ካላችሁ ይደረግ ላንብብላችሁ። እኔ ግን ኦፊስ ውስጥ ነኝ። አማን ይታያል የምከፍተው ነገር? አለ አማን ስልክ ገባበት መሰለኝ። እሺ ይታያል። እሺ እኔ ቆይ እስቲ በሌላ እንትን እስቲ ቆይ አንዴ በሌላ ወይ የሚያነብ ሰው ይግባ። አንድ ሰው ያንብብልን። እኔ በደንብ መጫወት አልችልም። አሁን ድምጽ ማሰማት አልችልም። እቺ እንድታነቡ ነው። እሺ አሁን አስተካክል። የቱ ጋር ያለችውን ቁጥር ስንት ላይ? እሺ መጀመሪያ ይሄንን ቼክ አድርግ። ይሄን አንብብልን። ምን ይላል? ገድለ ክርስቶስ ሰምራ። እሺ ገድለ ክርስቶስ ሰምራ። እሺ ከቁጥር 15 ጀምረህ ዝም ብለህ አንብብልን እስቲ። ከዚህ ትንሽ በቃ አሁን ቆንጆ ስለሆነም ገድልሽን ለመስማት ትሩፋትሽን ለማየት ወደ አንቺ የመጡትን ተስፋ መንግስተ ሰማያትን እሰጣቸዋለሁ። አንዴ ቆይ እስቲ ሌላ እዚህ ጋር መነበብ። እሺ አሁን ቀጥል። እሰጣቸዋለሁ አንቺም የአባቴ ቅዱስ መንፈስ
በገለጸልሽ መጠን ሐዘን ከትካዜያቸው ለማጽናናት ስልጣን እንዳለሽ ተስፋ ሽጫቸው። ኦኬ ኦረገረገ አንቺም የአባቴ ቅዱስ መንፈሱ በገለጸልሽ መጠን ሐዘን ከትካዜያቸው ለማጽናናት ስልጣን እንዳለሽ ተስፋ ስጫቸው። ይህም ከአንደበቴ የወጣው ቃሌ የማይታበል ለመሆኑ እውነት እልሻለሁ አላት። አሁን ተመልከት፣ ቼክ አርጋውን በደንብ እሺ። ከ16 ጀምሮ ወይስ 16 ነው? በደንብ ከዚህ በኋላ ያለውን ረገጥ አድርገው በደንብ ይኸው። አሁንም ለወዳጁ ለክርስቶስ ሰምራ የሰጣትን ቃል ኪዳን ተመልከቱ። ዳግመኛም ጌታ ኢየሱስ ክርስቶስ በእኔ በራሴ ፈቃድና በአባቴ ፈቃድ አይሁድ በዕለተ ዓርብ የወጉኝን ጎኔን ጥቢ አላት። ኪዳን ነው። ያን ጊዜ ልጅ የእናቱን ጡት እንደሚጠባ የጌታዋ የኢየሱስን በዕለተ ዓርብ የተወጋውን ጎኑን ጠባች። ጌታም ቶማስ የተወጋውን ጎኑን እንዳሰሰ፣ አንቺ ግን ጠባሽ። እስኪ ከዳሰሰና ከጠባ የቱ ብልጫ እንዳለው ፍረጂ አላት። ይህንን ባላት ጊዜ ከመናገር ዝም አለች። እሱ ግን በዩ እንጂ ወዳጄ ክርስቶስ ሰምራ ተናገሪ አላት ይላል። ኦኬ ተናገሪ አላት ካለ በኋላ ይሄኛው ነው የሚቀጥለው። ይሄው ነው። እሺ አሁን አንድ ያቁመው። እሺ እሷም አቤቱ ጌታዬ የጠባ ይበልጣል አለች። ዳግመኛም ወዳጄ ክርስቶስ ሰምራ ሆይ ከእናቴ ከድንግል ማርያም ዳግመኛ ወዳጄ ክርስቶስ ሰምራ ሆይ ከእናቴ ከድንግል ማርያም ሰው ሆኜ በዕለተ ዓርብ የተቆረሰውን ስጋዬን እንኪ አላት። ይህንንም ብሎ እጁን በራሷ ላይ ባኖረ ጊዜ ሰውነቷን ብርሃን ከበባት ወይም መላባት። እሺ ይህንንም የተመለከቱ ትጉሃን መላእክት፣ ጻድቃን ሰማዕት፣ ደናግል፣ መነኮሳትም ሁሉ ፈጽመው አደነቁ። ስለተሰጣትም ጸጋ ክብር መንፈሳዊ ቅናት አደረባቸው። እንግዲህ ተመልከት፣ አሁን ሜታፎር ነው ያለው። ይሄንን ነው እሷ ራሱ ተጠይቃ አረ የጠባ ነው ይበልጠው አለች። ጥሪ ያላትና እንግዲህ አስብ፣ በዚህ ደረጃ የተቀመጠን ነገር ይዞ አንድን ካሪዝማቲክ ሙቭመንት ለመቃወም መሞከር ምን ያህል ከባድ እንደሆነ ማለት ነው። ለማንኛውም ግን ሉክ ያረግ ይሄን ደግሞ ተመልከት። ቁጥር 28 አንብበው። እሺ በእውነቱ ከሷ በፊት ከነበሩ ወይም ከሷ በኋላ ለሚነሱ ከቶ እንደሷ ያለች ሴት አላየሁም ብሎ በግድ መሰለኛል በግድ ያለ ውዴታ ፈጣሪውን ያመሰገነ ዲያብሎስ ሲያመሰግንሽ በሰማው ጊዜ
የኔ አገልጋይሽ ልብ በፍቅርሽ ነደደ። ይልል ደግሞ አሲ ደብዳቤ ጽፈታ ካለን ድሮ ለምዕመናን ለሴት አጠነከርኩ። ከባድ ነው። አጥቼ ደብዳቤ ጽፎ ያውቃል። ትውስታ ሆነበትና ረገጥ አደረገው። በጣም ደብዳቤ ጽፍ ያለው ቆይ አንዴ ትንሽ ወደ ኋላ ትንሽ አሁን አንድ ይቀጥ አድርገው። እሺ በእውነቱ ከሷ በፊት ከነበሩ ወይም ደግሞ ከሷ በኋላ ለሚነሳው ሁሉ ከቶ እንደሷ ያለ ሴት አላየውም ብሎ በግድ ያለ ውዴታ ፈጣሪውን ያመሰገነ ዲያብሎስ ሲያመሰግንሽ በሰማ ጊዜ የኔ ኦኬ የኔ ወደ ትልቁ እሺ በሰማ ጊዜ የኔ አገልጋይሽ ልብ ከፍቅርሽ ነደደ እና እንግዲህ አስብ እዚህ ምን ሆናለች? የሰጣትን ቃል ኪዳን ተመልከቱ ይልና ቃል ኪዳን ነው። ብዙውን ጊዜ እኛ የምንቃወመው ይሄንን ነው። ይሄ ፋንሲፉል ታሪክ ምናምን ብቻ አይደለም፣ ቃል ኪዳን ነው። ከኋላው ምን አለው? ቴዎሎጂ አለው። ምን አይነት ቴዎሎጂ አለው? ምን አይነት ቴዎሎጂ? ቴዎሎጂውን ተመልከት። ቴዎሎጂው ይሄ ነው። ኦኬ አሁን ማውራት እችላለሁ ብቻዬ ነኝ። ዳግመኛ ጌታ ክርስቶስ በእኔ በራሴ ፈቃድና በአባቴ ፈቃድ አይታል። በአብም በወልድም ፈቃድ የሆነ ነገር ነው። አይሁድ በዕለተ ዓርብ የወጉኝን ጎኔን ጥቢ ያላታል። ጠባች ልጅ የእናቱን ጡት እንዲጠባ የጌታ የኢየሱስን በዕለተ ዓርብ የተወጋውን ጎኑን ጠባቻል። ራእይ አይታ ቢሆን ምናምን ጥሩ ነበር፣ ግን አይደለም። ቀጥሎ የሚመጣ ነገር ተመልከት። ቶማስ የተወጋውን ጎኔን ዳሰሰ፣ አንቺ ግን ጠባሽ። እስኪ ከዳሰሰና ከጠባ ብልጫ ያለ የትኛው ነው አላት። ይህም ባላት ጊዜ ከመናገር ዝም አለች አለ። እሱ ግን በይ እንጂ ወዳጄ ክርስቶስ ሰምራ ተናገሪ አላት ብሎ ይናገራል። ከዛማ እንደዚህ አለች። እሷም አቤቱ ጌታ የጠባ ይበልጣል አለች። ኦኬ ስለዚህ ከማን ያስበለጣት? ቴዎሎጂው ይሄ ነው። ሐዋርያዊ ቅብብሎች አለን የምትሉ ወገኖች ናቸው ይሄን እያላችሁ ያላችሁት ማለት ነው። ከማን በለጠች? ከቶማስ በለጠች። ምን አርጋ? ጠብታ። ሎቱ ስብሐት ማለት ነው። ጠብታ የክርስቶስን ጎን ጠብታ ከማ በለጠች? ከነካው ከቶማስ በለጠች። ከሐዋርያው በለጠች። በቃ ዝም ብለህ አሁን በቃ ጠብታ ሐዋርያዊ ቅብብሎችን ትተህ ምናምን በቃ ከሐዋርያት በልጠ መገኘት ነው እንትን ራሱ በቃ ያለህ እንትን ራሱ እድል እዚህ ጋር ኦኬ። የሰጣት ኪዳን ይሄ ነው። አስበለጣት። ከሐዋርያ ነው ያስበለጣት። ታሪኩ ዝም ብሎ ፋንሲፉል ታሪክ ብቻ አይደለም። ከጀርባው አደገኛ ቴዎሎጂ አለ። ኦኬ አደገኛ ቴዎሎጂ አለ። ቀጥሎስ? ከዛማ ይኸው ሰይጣን ልክ እንደ መኃልየ መኃልይ ነው። እንደዚያች አይለች ሴት አላየውም ብሎ ሰይጣን ምን አደረገ? ዲያብሎስ ፈጣሪውን አመሰገናል። ኦኬ ፈጣሪውን አመሰገናል። ይቺ ሴት እኮ ይህን ኃላፊ ጠፊ የሆነ ዓለም በመናቅና ብዙ ተጋድሎ በማድረግ ጸጋ ክብር ካገኙ ብዙ ሴቶች ይልቅ በክብር እጅግ ከፍ አለቻል። ኦኬ ከዛ ልብስ ተቀበለች ይላል፣ እንትን አደረገች ብሎ ይናገራል። ነፍ ነገር ነው ከዛ በኋላ የሚያስቀምጠው ማለት ነው። ከሴቶች መካከል ከማርያም በስተቀር የሚበልጣት የለም ይላል ምናምን። ምንድነው እንትኑ እዚህ ጋር የዚህ የሰነዱ ሞራል ምንድነው? አንደኛ ኢንካውንተር የሚባልን ነገር የኢትዮጵያ ቅዱሳን ኢትዮጵያ ቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ብላ የምጠራቸው ሰዎች እንዳለ በሚባል ደረጃ ካሪዝማቲክ ናቸው። ስለዚህ ካሪዝማቲዝምን እንትን ለማድረግ ለመቃወም አይቻል። በዚህ ምክንያት በእነሱ ሳይድ ማለት እንዳለ ካሪዝማቲክ ብቻ አይደለም እንዴ? ይሄንን እንዳልኳችሁ ነው። እስቲ ዝም ብላችሁ ሳሉት በቃ ዛሬ ወገኖች ጌታ ዛሬ ያደረገልኝን ተመቶ ጌታ ጎኑን አስጠብቶ ምናምን ቢላችሁ ማለት ነው። ኦኬ ስለዚህ እንደነዚህ አይነት ነገሮችን ይዛችሁ እንዴት ያንን ታደርጋላችሁ? እንዴት ካሪዝማቲዝሙን እንደው ለመቃወም ራሱ ድፍረቱን አገኛችሁት? ሁለተኛው ነገር ደግሞ እንግዲህ ያልተዛባ ነገረ ድነት አለን የምትሉ ሰዎች ደግሞ እናንተ ናችሁ። ይሄን ኪዳን አለመቀበል ከድነት ያስወጣል ወይስ አያስወጣም? አልቀበልም፣ አልፈልግም፣ አልቀበልም ብትሉ ማለት ነው። አይ አያስወጣም ብትለኝ ከቤተ ክርስቲያን ያስወጣሃል? አዎ ያስወጣሃል። ካስወጣ በቃ ድነት ይወሰዳል። ያለ ቤተ ክርስቲያን ድነት ስለሌለ ማለት ነው። ወይስ ደግሞ አንተ ጋር ያለ ድህነት ሌላ ቤተ ክርስቲያንም አለ which means ሌላ ሁለተኛ ቤተ ክርስቲያን ማዘጋጀት ሊኖርብን ማለት ሶ
በጣም ብዙ ኮምፕሊኬትድ የሆነ ነገር ውስጥ እንደምትገቡ ፊል አደርጋለሁ እንዲህ አይነቱን ኢሹ ካነሳችሁት። ኤኒዌይ ቴንክ ዩ። ሰዓታችንም አልቋል። አስቸር የቴሌቪዥን ሰላም ትበለና ግን እንትን ውስጥ የምትደበቁት የሚሉት ነገር ግን በጣም ነው የሚገርመኝ እኮ እንዴ የኛ ነው እንደ ይሄ ነገር የሙስሊሞች አይደለም አይደለ? የሂንዱይዞች ምናምኖች አይደለም፣ የኦርቶዶክስ ነው አይደለ? ያነበብከው ቃልዬ እንትን ውስጥ ሙስሊሞች በሀዲስ ሲያፍር እንዲህ ነው የሚሉክ። ሀዲስ ውስጥ ሊደበቅ ነው ይላል። ሳይ ወደ ራሱ ዳይፍ ነው ብሎ ይመጣል። ከዛ ግን እኩል መሆን አለብን ሳስበው እኛም የሆነ ገድልና ሀዲስ ማዘጋጀት አለብን። አዎ ፌር እንዲሆን እነሱ መደበቂያ እንዲያገኙ። እሺ ተባረኩ ጋይስ። 4 ሰዓት ሆኗል። አሁን መጨረስ አለብን። የተቤዠኝ ናርድ ያለሽ ፖዝ ይወርሽ ሰላም ትበለን። ሰላም ይብዛላችሁ። ሰላም እህታችን ናርዲ ሰላም ብለናል። ካለቀ መጣሽ እንጂ ብዙ እንትን ነገር ይኖር ነበር ብዬ አስባለሁ። ናርዲ እንደ በረታሽ ተስፋ አደርጋለሁ። አላውቅም እዚህ ያሎቹ እንደሚያውቁ ግን ናርዲ ያዘን ላይ ነበረች። እኔም በቅርቡ ነው ያወቅኩት። እንደ በረታሽ ተስፋ አደርጋለሁ ናርዲ እና በረታሽ ወይ በሏት፣ ሰላም በሏት፣ በውስጥ አዋሯት። ሀዘን ላይ ነበር የቆየችው። አንቺን ቤተሰቦችም ጌታ ጨርሶ ያጽናችሁ እህቴ። ፕሌስ ዩ ቴንክ ዩ ቃል አሜን። አመሰግናለሁ በጣም ተባረኩ። ጸጋ ይብዛላችሁ። ተባረኪ እህታችን ተባረኪ። እንዳላችሁ በውስጥ ቴሌቪዥንን እንግዲህ አጽናኑ፣ አበረታቱ። አልተናገረችም ነበረ እና ቃልዬ ጸልየ መዝጋት እንችላለን። አሁን ከዛ ይመች ቦታ ካለ እሺ። እግዚአብሔር አባት ሆይ በኢየሱስ ስም እናመሰግናለን። ክብርና ምስጋና ሁሉ ለአንተ ይሁን። ጌታ ሆይ በምናወራው ነገር ውስጥ ያንተ እውነት የልጅህ ወንጌል የኢየሱስ ወንጌል እሱ እግዚአብሔር ሆይ መግነን መታየት እንዲችል በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ ስለ ድህነታቸው ያሰቡ ልጅህ እንደሞተላቸው ልብ ያሉ ጌታ ሆይ ወደ እቅፍህ እግዚአብሔር አባት ሆይ መምጣት ለሚሹ ሁሉ መንገድን እግዚአብሔር ሆይ እንድታመቻችላቸው እግዚአብሔር አባት ሆይ በመንፈስህ አንተ እንድታነሳሳቸው ደግሞ በኢየሱስ ስም እንጸልያለን። ስለ ሁሉ እናመሰግናለን ጌታ ሆይ። ስለነበረን ጊዜ ሁሉ ተባረክ። ክብርና ምስጋና ሁሉ ለአንተ ይሁን። አሜን።